ይህ ቪዲዮ ስኮለርሺፕ አፕላይ ያደረጋችሁ ያላችሁና 3-4 ዩኒቨርሲቲዎች ላይ አድሚሽን አግኝታችሁ አንዱን ለመምረጥ ለተቸገራችሁ ሰዎች ነው። ጣሊያን ሊሆን ይችላል፣ ሌሎች ሀገራት ላይ ሊሆን ይችላል። በጣም ብዙ ዩኒቨርሲቲዎች አሉ። ከነዚህ ውስጥ የትኛውን ነው መምረጥ ያለብን ስኮለርሺፕ አፕላይ ስናደርግ ለምትሉ ሰዎች ዩሮፕ ውስጥ በሁለት ሀገራት ቆይታዬ ጣሊያንና ጀርመን በቆየሁበት የተረዳሁትን አንድ ነገር ነግራችኋለሁ ዛሬ። ይሄ ቪዲዮ ትንሽ ሊረዝም ስለሚችል ፋውራት ላይ በማድረግ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ለ15 ሰው ሼር ኮፒ ሊንክ ማድረግ እንዳትረሱ። እንግዲህ ስኮለርሺፕ አፕላይ ሲታደርጉ በየሀገራቱ የተለያዩ ሀገራት ላይ በጣም ብዙ ዩኒቨርሲቲዎች አሉ። ከራንኪንግ ጀምሮ ከከተማው ከኤጁኬሽን ኳሊቲ ከምንም ጀምሮ በጣም ብዙ ዩኒቨርሲቲዎች አሉና እኔ ዩሮፕ መጥቼ ስማር በጣም አንደርስታንድ ያደረኩት ነገር ምንድነው? አንደኛ ደረጃ የዩኒቨርሲቲዎች ራንክ ማተር ያደርጋል። ከዛ በተጨማሪ ደግሞ የከተማውም ደረጃ ማተር ያደርጋል ማለት ነው። ለምሳሌ የትኛውም ሀገር ላይ አፕላይ ሲታደርጉ በተቻላችሁ መጠን ሜን ሲቲዎች ላይ ትላልቅ ከተሞች ላይ ለምሳሌ ጀርመን ከሆነ ትላልቅ ሲቲዎች ይታወቃሉ። እነ በርሊን፣ እነ ፍራንክፈርት፣ እነ ሙኒክ አይነቶች ትላልቅ ከተሞች ላይ፣ ጣሊያን ከሆነ ደግሞ ሚላን፣ ሮም፣ ሌሎች ኢንዱስትሪያል ሲቲዎች የሆኑ ከተሞች ላይ መምረጥ እንዳለባችሁና ያ ነገር በጣም እንደምንጠቅም አንደርስታንድ አድርጌያለሁ ማለት ነው። ሊሌ የቻልኩት በ2-3 ምክንያቶች ነው። አንደኛው ደረጃ እንደዚህ አይነት ከተሞች ላይ የሚገኙ ዩኒቨርሲቲዎች ብዙ ጊዜ ኳሊቲያቸው በጣም ሃይ ነው የሚሆኑት ማለት ነው። ራንካቸው በጣም ሃይ ነው የሚሆነው። ስለዚህ በዛ ሰዓት ኳሊቲ ኤጁኬሽን ታገኛላችሁ ማለት ነው። በሁለተኛው ደረጃ እንደዚህ አይነት ትላልቅ ሲቲዎች ላይ ስትሆኑ ብዙ ጊዜ ትላልቅ ሲቲዎች ወይም ሜን ሲቲዎቹ በጣም ኢንተርናሽናላይዝድ የሆኑ ሲቲዎች ናቸው። ስፔሻሊ ዩሮፕ ውስጥ ትላልቅ ሲቲዎች ላይ ካልሆናችሁ ትናንሽ ሲቲዎች ላይ ከሆናችሁ ትናንሽ ሲቲዎች ኢቭን እንግሊዝኛ የምናገር ሰው ማግኘት ራሱ በጣም ይከብዳቸዋል ማለት ነው። ስለዚህ ትላልቅ ከተሞች ላይ ስትሆኑ በጣም ብዙ ኦፖርቹኒቲዎች አሉ። ለምሳሌ ፓርታይም ስራ መስራት ብትፈልጉ፣ ሶስተኛ ዓመት ሁለተኛ ዓመት ስትሆኑ ኢንተርንሺፕ መስራት ብትፈልጉ ኢንተርናሽናል ተቋማት ታገኛላችሁ። ፓርታይም ስራዎች ተፍ ማለት ብትፈልጉ ኢቭን የሀበሻ ሬስቶራንት ኦር የሀበሻ ቢዝነሶች ልታገኙ ትችላላችሁ። ኢቭን ኢንቫይሮንመንቱ ራሱ በጣም ዳይቨርስ ስለሚሆን በጣም ችግር ውስጥ አትገቡም ማለት ነው። ቶሎ የመላመድ እድል ታገኛላችሁ ማለት ነው። እንደዚህ አይነት ትላልቅ ሲቲዎች ላይ ስትሆኑ በአሁኑ ሰዓት ላይ ጣሊያን ሊሆን ይችላል፣ ሌሎች ሀገራት ላይ አፕላይ ያደረጋችሁ ኦር አፕላይ ኦልሬዲ ለማድረግ እያሰባችሁ ያላችሁ ሰዎች በተቻላችሁ መጠን ሜን ሲቲዎችን የሚረጡ። ሜን ሲቲዎች ማለት የፖለቲካል ሴንተር ሊሆን ይችላል፣ ኮመርሻል ሴንተር ሊሆን ይችላል። ለምሳሌ ጀርመን ኮመርሻል ሴንተር እነ ፍራንክፈርት እና ሙኒክ አሉ። በርሊን ደግሞ ፖለቲካል ሴንተር ነች። ስለዚህ ትላልቅ ተቋማት እዛ ነው ያሉት። ጣሊያን ደግሞ ሚላን ኮመርሻል ሴንተር ነች። ሮም ደግሞ የፖለቲካም የኮመርሻልም ሴንተር ናቸው። ስለዚህ ጣሊያንም ብዙ ሌሎች ሲቲዎችም አሉ። ስለዚህ ለምሳሌ ትናንሽ ከተሞች ላይ 3-4 ዩኒቨርሲቲዎች ላይ ስኮለርሺፕ ያገኛችሁ ሰዎች ኦር አድሚሽን ያገኛችሁ ሰዎች ሲቲውን ስትመርጡ በጣም ተለቀምለውን በጣም ላይክ ሞር አድቫንስ የሆኑ ሲቲን በመምረጥ እንደዛ ብታደርጉ ከነ ኤክስፒሪየንስ ይጠቅማችኋል ብዬ አስባለሁ። ስለዚህ እንደዛ አይነት ኢንፎርሜሽን ይደርሳችሁ እንበት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። በየቀኑ እንደዛ አይነት ኢንፎርሜሽን ይደርሳችኋል ማለት ነው። ይሄ ቪዲዮ ለ15 ሼር ኮፒ ሊንክ ማድረግ እንዳትረሱ። ይመቻችሁ።